ሰላምታችን በያላችሁበት ድረስ የተወደዳችሁና የተከበራችሁ ተመልካቾች ለሰዓቱ የደረሱንን አዳዲስ ሰበር መረጃዎችን ወደ እናንተ ለማድረስ ተገናኝተናል። አብራችሁ እንድትቆዩ በአክብሮት እየጋበዝን አርዕስቶችን በቅድሚያም በትግራይ ክልል የተደነገገው አዲስ ረቂቅ አዋጅ አሁንም እያነጋገረ ነው። ረቂቁ ተጠያቂነትን ከግለሰቦች ባለፈ ወደ መገናኛ ብዙሃን ድርጅቶች በማስፋት እነዚህ ድርጊቶች በጋዜጦች፣ በራዲዮ ጣቢያዎችና ቴሌቪዥን ስርጭቶች የኦንላይን ድረገጾችን ያነጣጠረ መሆኑን እንዲሁም ፈቃዳቸው እስከ መታገድ ድረስ ሊሄድ እንደሚችልን እየተነገረ ነው። በመጀመሪያም እንዳሰሰው አጀንዳችን ነው። ኢትዮጵያ ወደ አዲስ ውቅያኖስ ምስረታ እየገሰገሰች መሆኑን ተነገረ። በምስራቅ አፍሪካ ስምጥ ሸለቆ ውስጥ መሬት በየዓመቱ በጥቂት ሚሊሜትሮች ብቻ የመራራቅ ሂደት ላይ ያለች በቅርቡ በኢትዮጵያ የአፋር ክልል ስር ያልተለመደና ፈጣን የመሬት መሸሽ ወይም ደግሞ መራራቅ መከሰቱን የጂኦሎጂ ተመራማሪዎች አስታወቁ። እንመለከተዋለን። በኬንያ መንግስት ላይ ሌላ ተቃውሞ መቀስቀሱን ተሰማም። በኬንያ ዋና ከተማዋ ናይሮቢ በሚገኘው ብሔራዊ ፓርክ ውስጥ የመኪና ማቆሚያ ግንባታ እንዲከናወን መወሰኑን ተከትሎ በኬንያ መንግስት ላይ ከፍተኛ የተቃውሞ ሰልፍ መቀስቀሱን የተነገረው ሌላኛው አጀንዳችን ነው። የአሜሪካው የውጊያ ሄሊኮፕተር በሆርሙዝ ባህረ ሰላጤ አቅራቢያ መከስከሱን ተሰማ። ይህ አደገኛ ወታደራዊ ክስተት የተመዘገበው በኢራንና በእስራኤል መካከል የተጀመረው የተኩስ አቁም ስምምነት እጅግ ተሰባሪ በሆነበትና በሆርሙዝ ባህረ ሰላጤ አካባቢ ከፍተኛ ወታደራዊ ውጥረት በነገሰበት ወሳኝ ወቅት ላይ መሆኑን ነው የተነገረው። የተከበራችሁ ተመልካቾች እነዚህንና ሌሎች ሰበር መረጃዎች ይዘናል፣ እንድትከታተሉ በአክብሮት እንጋብዛለን። ዝርዝሮቹን እንደሆነ በትግራይ ክልል ላይ የተደነገገው አዲስ ረቂቅ አዋጅ አሁንም እያነጋገረ ነው። ከትግራይ ጦርነት በፊት የነበረውና በቅርቡ ተመልሶ የተቋቋመው የክልሉ ምክር ቤት የህግ አርቃቂ ቋሚ ኮሚቴ የተዘጋጀ የተባለ አዲስ ረቂቅ አዋጅ ወታደራዊ ምልመላን ህጋዊ ግዴታ የሚያደርጉና ምልመላን ያዳክማሉ፣ ቅስቀሳን ይተቻሉ ወይም ለክልሉ ሰላምና ደህንነት ጎጂ ናቸው የተባሉ መረጃዎችን ያሰራጫሉ ተብለው በተጠረጠሩ ግለሰቦችና የመገናኛ ብዙሃን ድርጅቶች ላይ ጠንካራ ቅጣቶችን የሚጥሉ ድንጋጌዎችን የያዘ መሆኑ አነጋጋሪ ሆኗል። የክተት ወይም ደግሞ ምልመላና የጦርነት ጊዜ አስተዳደርን ህጋዊ ማዕቀፍ ለማስያዝ የቀረበው ይህ ረቂቅ ህግ በምልመላ ወቅት በሲቪሉ በነጻ ተቋማትና በመገናኛ ብዙሃን እንቅስቃሴዎች ላይ ባለስልጣናት ሰፊ ስልጣን የሚሰጡ ተከታታይ ድንጋጌዎችን አካቷል። የረቂቅ ዋነኛ ማዕከል ለክተት የተጠሩ ዜጎች የምልመላ ትዕዛዞችን ማክበር እንዳለባቸው የሚደነግገው ግዴታ ነው። ረቂቅ ህጉ ከወታደራዊ አገልግሎት የሚያመልጡ ሲጠሩ ሪፖርት የማያደርጉ ሌሎች ከምልመላ እንዲያመልጡ የሚረዱ ወይም ደግሞ በሌላ መልኩ የምልመላ ጥረቶችን የሚያስተጓጉሉ ግለሰቦች ላይ የሚጣሉ ቅጣቶችን ዘርዝሯል። አንዱ ረቂቅ ድንጋጌ እንደሚያስረዳው የጦር ኃይሉን ወይም ደግሞ የምልመላ መዋቅሩን አባላት የሚያዳክሙ፣ የሚያስፈራሩ ወይንም ሆን ተብለው የተሳሳተ መረጃን የሚሰጡ ወይም ደግሞ አገልግሎታቸውን እንዲተው ወይም ደግሞ መሳሪያቸውን እንዲያስረክቡ የሚያበረታቱ ግለሰቦች እንደ ጥፋቱ ክብደት እስከ 25 ዓመት የሚደርስ ጽኑ እስራት ይጠብቃቸዋል ያለው ረቂቁ ተጠያቂነትን ከግለሰቦች ባለፈ ወደ መገናኛ ብዙሃን ድርጅቶችም ያሰፋል። እነዚህ ድርጊቶች በጋዜጦች፣ በራዲዮ ጣቢያ፣ በቴሌቪዥን ስርጭቶችና በኦንላይን ድረገጾች፣ በማህበራዊ ሚዲያ ወይንም በሌሎች የመገናኛ ዘዴዎች ከተፈጸሙ የሚዲያ ተቋማቱ ራሳቸው የገንዘብ ቅጣት ሊጣልባቸው እንዲሁም የስራ ፈቃዳቸውን ራሱ ሊታገድ ወይም ደግሞ ሊሰረዝ እንደሚችል ይደነግጋል። ሌላኛው አንቀጽ ደግሞ ባለስልጣናት ስለ ወታደራዊ ዘመቻዎች፣ ስለ ጉዳቱ ሰለባዎች እንዲሁም ስለ ደህንነት ስጋቶች ወይም ስለ ጦርነት ጊዜ ክስተቶች የተሳሳቱ ወይም ደግሞ አሳሳች ናቸው ብለው የፈረጇቸውን መረጃዎች ማተም ወይም ደግሞ ማሰራጨትን በወንጀል ፈርጇል። ይሁንና ተቺዎች እንደሚሉት የህጉ አገላለጽ ሰፊ በመሆኑ ጋዜጠኞችንና የሚዲያ ድርጅቶችን ከምልመላ ከጦር ሜዳ ውሎች እስከ ህዝብ ቅሬታዎች ጋር በተያያዙ በመዘገባቸው ለክስ ሊጋልጣቸው ይችላል። በተለይም አወዛጋቢ የሆነው ድንጋጌ ረቂቁ የጠላትን ዓላማ የሚደግፉ የጠላት ፕሮፓጋንዳዎች፣ የሚዲያ ዘመቻዎች ወይንም የህዝብ ግንኙነት እንቅስቃሴዎች ሲል የጠራቸውን የሚመለከተው ነው። ይህ ውንጀላ በረቂቅ ህጉ ውስጥ ከተጠቀሱት እጅግ ከባድ ቅጣቶች ከሚያስከትሉት መካከል ጥቂቶቹን የያዘ ሲሆን ይህም ዘለግ ላሉ ዓመታት እስራት፣ የእድሜ ልክ እስራትና በጣም አስከፊ በሆኑ ሁኔታዎች የሞት ቅጣትን ያካትታል። ረቂቁ በተጨማሪም ወታደራዊ ወይም የመንግስት ሚስጥሮችን መግለጥ፣ ከጠላት ኃይሎች ጋር መተባበር፣ በህዝብ መሰረተ ልማቶች በወንጀል ማደናቀፍ፣ ሳቦታጅ መፈጸም ወይም በምልመላ ወቅት ሰላምና ጸጥታን ያዳክማሉ ተብለው የሚታሰቡ ተግባራትን ጨምሮ የሚያስከትሉ እርምጃዎችን ይቀጣል የተባለው
ሂውማን ራይትስ ፈርስት ኢትዮጵያ የተባለው ድርጅት በቅርቡ ባወጣው ሪፖርት በርካታ የክልሉ አካባቢዎች በኃይል የተፈጸመ ወታደራዊ ምልመላዎችን ሰነድ ይፋ አድርጓል። ድርጅቱ ተማሪዎችና ወጣቶች ጨምሮ ግለሰቦች በወታደራዊ እንቅስቃሴዎች ላይ እንዲሳተፉ ለማስገደድ ጫና፣ እስራትና ሌሎች አስገዳጅ እርምጃዎች እንደተወሰኑባቸው ገልጿል። ድርጅቱ የሰብአዊ መብት መስፈርቶችን እንዲያከብሩ የጠየቀ ሲሆን ባለስልጣናት የምልመላ አሰራሮችን በፈቃደኝነት ላይ የተመሰረቱና ህጋዊ መሆናቸውን እንዲያረጋግጡ አሳስበዋል። ይህ ሁኔታ መሰረት በማድረግ የሚዲያ ታዛቢዎችና የህግ ተንታኞች ረቂቅ ህጉ ስለ ምልመላ አሰራሮችን በሚደረገው የህዝብ ውይይት ላይ ከፍተኛ ተጽዕኖ ሊያሳደር እንደሚችል ይናገራሉ። ወታደራዊ አገልግሎትን የሚያዳክሙ ንግግሮችና በወንጀል የሚፈርጁት ድንጋጌዎች ከቅስቀሳ ጥረቶች ጋር በተያያዘ ጎጂ ናቸው የተባሉ ዘገባዎች ላይ ከተጣሉ ገደቦች ጋር ተዳምረው በኃይል ስለመመልመል ወይም ስለሚነሱ የህዝብ ተቃውሞዎች በሚዘግቡ ጋዜጠኞች ላይ አለመተማመን ሊፈጥሩ እንደሚችሉ ነው አስጠነቀቁት። የሚኒስትሮች ምክር ቤት ለፌዴራል መንግስት ለቀጣዩ 2019 ዓ.ም በጀት 2.3 ትሪሊዮን ብር በላይ አጸደቀም። ዛሬ ሰኔ 2 2018 ዓ.ም ባካሄደው 56ኛ መደበኛ የሚኒስትሮች ምክር ቤት ስብሰባ ላይ በቀረበው የፌዴራል መንግስት የ2019 ረቂቅ በጀት ላይ በሰፊው ከተወያየበት በኋላ ግብዓቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑን ተገልጿል። ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍ እንዲሁም ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የሚውል 2.3 ትሪሊዮን ብር ለምክር ቤቱ ቀርቦ መጽደቁን ገልጿል። የፌዴራል መንግስት ለ2018 ዓ.ም በጀት ዓመት የመደበው 1.9 ትሪሊዮን ብር ነበር። የጠቅላይ ሚኒስትሩ ጽህፈት ቤት በማህበራዊ ሚዲያ ገጹ ባወጣው መግለጫ የ2019 ዓ.ም የፌዴራል መንግስት በጀት የ2018 ዓ.ም በጀት ዓመት የፕሮግራም በጀት አፈጻጸም መነሻ በማድረግ መዘጋጀቱን የገለጸው በቀጣይ ሊኖር የሚችለውን የማህበራዊና የኢኮኖሚያዊ ትራንስፎርሜሽን አቅጣጫና ኢላማዎችን እንዲሁም በመንግስት የተቀመጡ ግቦችን ለማሳካት የመንግስትን የፋይናንስ አቅምና አስፈጻሚ መስሪያ ቤቶች ከተሰጣቸው ተልዕኮ ጋር ኃላፊነት አንጻር የሚያስፈልገውን ወጪ በመገምገም ተዘጋጅቶ መቅረቡን የተመለከተው ከ2019 እስከ 2023 ዓ.ም በሚኖረው የማክሮ ኢኮኖሚ ፊስካል ማዕቀፍ ላይ እንደተወያየ ጠቅሶ የማክሮ ኢኮኖሚ ሪፎርሙ ተግባራዊ ከተደረገ ወዲህ የኢትዮጵያ ኢኮኖሚ ካሉበት ተግዳሮችን እየተላቀቀና የኢኮኖሚው መሰረቶችም እየተጠናከሩ መጥተዋል ሲል ነው የገለጸው። በኢኮኖሚ ሪፎርሙ የተገኙ አበረታች ያላቸውን ውጤቶችን ይበልጥ አጠናክሮ ለማስቀጠል እንዲሁም ዋና ዋና የማክሮ ኢኮኖሚና ፊስካል ታሳቢዎች ላይ በመመስረት ነው ይሄን በጀት ያጸደቀው። ኢትዮጵያ ወደ አዲስ ውቅያኖስ ምስረታ እየገሰገሰች መሆኑን ተነገረም። የአፋር መሬት ደግሞ በድንገት በ24 ኢንች ተራራቀን የተባለው በምስራቅ አፍሪካ ስምጥ ሸለቆ ውስጥ መሬት በየዓመቱ በጥቂት ሚሊሜትሮች ብቻ የመራራቅ ሂደት ላይ ያለች በቅርቡ በኢትዮጵያ የአፋር ክልል ስር ያልተለመደና ፈጣን የመሬት መሸሽ ወይም ደግሞ መራራቅ መከሰቱን የጂኦሎጂ ተመራማሪዎች አስታወቁም። በተለመደው ሁኔታ የአፋር መሬት በዓመት ከ1 ኢንች በታች በሆነ ፍጥነት ነበር የሚሰነጠቀው። ከታህሳስ 2024 የፈረንጆች አቆጣጠር መጨረሻ እስከ መጋቢት 2025 አጋማሽ ባለው አጭር ጊዜ ውስጥ መሬቱ በድንገት ወደ 24 ኢንች ወይም ደግሞ 61 ሴንቲሜትር ገደማ ተራርቋል። ይህ ክስተት የምስራቅ አፍሪካ ካርታ ሊቀይር የሚችል የውቅያኖስ ምስረታ ጉዞን ያፋጠነ መሆኑን የተገለጸው። የክስተቱ መንስኤ ሲገለጽ ደግሞ በአሜሪካ የጂኦሎጂካል ሰርቬይ ተመራማሪዋ ሻኔል የተመራው አዲስ ጥናት እንደሚያሳየው ይህ ድንገተኛ መራራቅን የተከሰተው በፈንታሌና ዶፈን እሳተ ገሞራዎች መካከል ባለው መሬት ስር የ31 ማይል 50 ኪሎ ሜትር ርዝመት ባለው የማግማ ክምችት በመፈጠሩ ነው። ክስተቱ መሬት ላይ ከሚፈነዳ እሳተ ገሞራ ይልቅ በውስጥ በኩል መሬቱን ወደ ጎን በመግፋት እየተፈጠረ ሲሆን አህጉራት የሚሰነጠቁት በዝግታ ብቻ ሳይሆን አውራ ጎዳናዎችን፣ የውሃ ጉድጓዶችንና በአቅራቢያ ያሉ የማህበረሰቦችን የሚያናውጡ ፈጣንና ድንገተኛ ግፊቶችም ጭምር መሆኑን ይህ ክስተት አመላካች ሆኗል። ለወደፊት የአፍሪካ ቀንድ ከቀሪው አህጉር በመገንጠል አዲስ ውቅያኖስ እንደሚፈጠር ሳይንቲስቶች ይተነብያሉ።
በኬንያ መንግስት ላይ ሌላ ተቃውሞ መቀስቀሱ ተሰማም። በኬንያ ዋና ከተማ ናይሮቢ በሚገኘው ብሔራዊ ፓርክ ውስጥ የመኪና ማቆሚያ ግንባታ እንዲከናወን በመወሰኑን ምክንያት በኬንያ መንግስት ላይ ከፍተኛ የተቃውሞ ሰልፍ መቀስቀሱን የተነገረው የሀገሪቱ የህግ አክባሪ አካላት ተቃውሟቸውን በሰላማዊ መንገድ ለመግለጽ በወጡ ዜጎች ላይ አስለቃሽ ጭስ በመተኮስ የበተኑ ሲሆን ይህ እርምጃ መንግስት ተቃውሞ በተነሳ ቁጥር በህግ ማስከበር ስም የሚወስደው እርምጃ ከዲሞክራሲያዊ መብት ጥሰት አልፎ ሰብአዊ መብትን ገረሰሰ ነው በሚል ሰፊ መነጋገሪያ ሆኗል። የአካባቢው ጥበቃ ተሟጋቾችና ዜጎች ለተቃውሞ የወጡበት ዋና ምክንያት ከ1000 በላይ ለሚሆኑ ተሽከርካሪዎች የሚሆን የመኪና ማቆሚያ ወይም ደግሞ ፓርኪንግ እና ሌሎች ተያያዥ ግንባታዎችን በታዋቂው ብሔራዊ ፓርክ ክልል ውስጥ ለማካሄድ በታቀደው ፕሮጀክት ሳቢያ ነው። በተደረገው ሰልፍ ላይ የሀገሪቱ የቀድሞ የጠቅላይ ፍርድ ቤት ዋና ዳኛ ዴቪድ ማራጋን ጨምሮ ቢያንስ 9 ሰዎች በቁጥጥር ስር መዋላቸውን ሮይተርስ ዘግበዋል። በቁጥጥር ስር የዋሉት በፓርኩ ዋና መግቢያ አቅራቢያ በሚገኝ ትልቅ መንገድ ላይ ቁጭ ብለው ተቃውሟቸውን በመግለጽ ላይ ያሉ ነበር። ከቆይታ በኋላ የተለቀቁት ዳኛው በማህበራዊ ገጻቸው ባሰፈሩት መልእክት ለኬንያ የዱር እንስሳት አገልግሎት የተቃውሞ አቤቱታ ለማስገባት በመሄድ ላይ ያሉ ነበር መታሰራቸው የተገለጸው። በስግብግብነት እንዳይጠፋ ጥበቃ ሊደረግለት ይገባል ሲሉ አሳስበዋል። ተቃዋሚዎቹ ከያዟቸው መፈክሮች መካከል ተፈጥሮ ባዶ መሬት አይደለም የሚሉና ሌሎች ተመሳሳይ ይዘት ያላቸው ተንቀሳቃሽ ሰሌዳዎችን ይገኝበታል። የአካባቢ ጥበቃ ተሟጋቾች ይህ እቅድ በኬንያ ጥብቅና ታዋቂ ከሆኑት ተፈጥሮ ጥበቃ ቀጠናዎች አንዱ በሆነው ፓርክ ላይ የወረራ ድርጊት መፈጸም ነው ሲሉ ይከራከራሉ። በሌላ በኩል የኬንያ የዱር እንስሳት አገልግሎት የቀረበውን ክስ በማስተባበል ተቋሙ በሰጠው ምላሽ ፕሮጀክቱ በፓርክ ውስጥ የሚገኘውን የእንስሳት ማሳደጊያ ለማስፋፋትና የጎብኚዎችን ልምድ ለማሻሻል ያለመ መሆኑን ነው ይህን ክስ ውድቅ ያደረገው። መረጃዎቻችን ይቀጥላሉ። የአሜሪካው አፓቺ የውጊያ ሄሊኮፕተር በሆርሙዝ ባህረ ሰላጤ ተከሰከሰ። በሆርሙዝ ባህረ ሰላጤ አቅራቢያ ከፍተኛ ወታደራዊ ስምሪት ላይ የነበረች የአሜሪካ ጦር ኃይል AH-64 አፓቺ የተባለች የውጊያ ሄሊኮፕተር በድንገት መከስከሷን ተሰምቷል። አደጋው እንደተከሰተ በተደረገ አስቸኳይ የነፍስ አድን ዘመቻ በሄሊኮፕተሯ ውስጥ የነበሩት ሁለቱም የአውሮፕላን አብራሪዎች ወይም ደግሞ ፓይለቶች ያለምንም ጉዳት በህይወት መትረፋቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገልጸዋል። ኒውዮርክ ታይምስ የዜና ወኪል ጉዳዩን አስመልክቶ ባወጣው ዘገባ መሰረት ሄሊኮፕተሯ የደረሰችበት ስፍራና የአደጋው መንስኤ እስካሁን በይፋ አልታወቀም ብሏል። በኒውዮርክ JFK ዓለም አቀፍ አውሮፕላን ማረፊያ ለጋዜጠኞች በሰጡት አጭር ማብራሪያም አብራሪዎች በጥሩ ሁኔታ ላይ እንደሚገኙና ምንም አይነት አካላዊ ጉዳት እንዳልደረሰባቸው ገልጸው ዝርዝር የወታደራዊ ምርመራ ሪፖርት ይፋ እንደሚደረግ ጠቁመዋል። ይህ አፓቺ ሄሊኮፕተር በአካባቢው የተቀሰቀሰውን ቀውስ ተከትሎ የተከሰከሰ የመጀመሪያው የአሜሪካ የውጊያ ሄሊኮፕተር መሆኑን ተነግሯል። ተመልካቾች ለዛሬ ያዝናቸውን መረጃዎች እነዚህ ይመስሉ ነበር። በሚቀጥሉት አዳዲስ መረጃዎችን ይዘን የምንመለስ ይሆናል። እስከዛም ቸር ቆዩልን።